አንተንም ጭምር አክብሬክ ነው እያናገርኩህ ያለሁት። ማንንም እኔ በዚህ ልክ ታግሼ አላውቅም። እሺ በቃ መናገር ያለብኝ ነገር እናገራለሁ። የሚያልፈውን ነገር ካለፈ ባውንደሪውን ካለፈ ግን ማይሆን ንግግርም ተናግሬ እኔ ቆይ ይሄን ሰው አሰናብተነው አልነበር እንዴ? ደስታን እኮ ተሰናብተነው ነበር። በቃ ሂድና ነገር ብለን በሰላም በቃ ነገሩና ነገር ጣጣችንን ጨርሰን ነበር። ዛሬ ፈረንጁ ከየት ነው ጎትተ ምናምን ነገር ያመጣው? እንዴው በዛው ጭልጥ ምናምን ነገር ልትላል ነበር። የዛኔ አቤልና ብሩክን ጠርተህ ሻንጣህን ይዘህ ምናምን ነገር ስታስፈራራል ነበር እንዴ? ለምን መጣ ሲጀመር? እንዴት ቀረክ? ይሄ ሁሉ ድራማ ምንድን ነው? አክብርሽን ጠብቀሽ ከኔ ጋር እንድትኖሪ ነው ቆይ እኔ ደስታ ማለት ነው እንዲያውም እንደዚህ በቃ በጣም ስለተቅበጠበጠ የእሱም የራቁት ፎቶ ምናምን ነገር ቪዲዮና ፎቶ ሲያዝ የዛኔ ልኩን ይገባል እንዴ? ምንድነው ይሄን ያክል ሙጭጭ ማለት? በቃ አልፈልግህም ማለች። ከዛ በኋላ ደግሞ ማለት ነው ከአብርሽ ጋር እንደገና አዲስ ህይወቱን ነገር ለመጀመር አንድ ምናምን ነገር ብላ ጉዞዋን ጀምራለች። ምንድነው አሁን ከየት መጥተህ ነው እንደዚህ ድጋሚ ህይወቷ ምናምን ነገር ልታመሰቃቅል የምትመጣው እንዴ? ደግሞ ፈረንጁ ተብዬውስ እንዴ? ለምን አሁን እዚህ ቦታ ላይ በማየቴ በጣም ተናድጃለሁ። አንተ እዚህ ቦታ ላይ ባትመጣ ይሻል ነበር። በቃ የከዚህ በፊቱንም ይሄ ነገሮችን ጥፋቶችን ምናምን ነገር ሳረሳ ገና ፈረንጁ በቃ ጥሩ ሰው ነው ብለን እያወራን እያለ ሌላ ሰው ደራርበ እያመጣክ ከዛን አሁን ድጋሚ ያንን ጥፋቱና ነገር ሳንፈቅልህ ድጋሚ ሌላ ሰው እያመጣክ እንዴ? ምንድነው እናንተ ሰዎች ቆይ የምትሰሩት ድራማ አለቀባችሁ ነው እንዴ? ምንድነው አብርሽ በቃ ወደ ቤቱ ተመለሳታል እንዴ? አንድ ላይ ቪዲዮና ነገር ለመስራት እኮ ቀላል ነገር እኮ ነው። ለምን አሁን ደስታ እዚህ ጋር እንደመጣ ነው ግራ ይገባኝ። ተለይተሽ ከኔ ጋር በፍቅር እንድትኖሪ ነው የምፈልገው። ይታይ እኔ ቆይ ይሄን ማድረግ አልችልም። ደስታ ፕሊዝ ልትረዳኝ ሞክር። እንደዚህ መለማመጥም አያስፈልግም። እውነት ለመናገር ሩታ እንደዚህ በቃ መለማመጥ አጉል ፊት ማሳየትም አያስፈልግም። በቃ ፖሊስ አለ፣ ህግ ያለበት ሀገር እኮ ነው እየኖርን ያለ ነው። ዝም ብሎ ማንም በፈለገ ሰዓት ቤታችን እየመጣ እንዲፈነጭብን ምናምን ነገር አይደለም። ይሄ ሰውዬ የዛሬ 1 ወር 2 ወር ነገር ወዳለ ቢካሄድ አይተዋወቁም ጭራሽ። አስቡ፣ ይሄን ያክል ነው የሰው ልጅ ተጋፍቶ የሰው መብት ምናምን ነገር እየተጋፋ ያለው በዚህ ሰዓት ማለት ይሄን ያክል። እኔ ከዛሬ 2 ወር በፊት ለማላውቀው ሰው እንዴት ነው በዚህ ልክ ፊት ነው ነገር ልሰጥ የምችለው እንዴ? ፖሊስ አለ፣ ህግ ያለበት ምድር ነው። በቃ ቀጥታ አስጠፈንጓለን። ምንም ከዚህ በፊት ጥሩ የሚባል ታይም ብናሳልፍም ግን እስቲ የሆነ ሳሌ በቃኝ ነው። በግድ የሚሆን ነገር የለም። ገባ ማለት እንጃ። እኔ ስሜት እንዳይጎዳ ብዬ በጣም እኔ በብዙ መንገድ እንዴት ነው አባብዬም ትሪት አድርጌ ነገር ሞክር። ኧረ ወይኔ ደስታ ግን በመድኃኒዓለም ይሁንብህ። ቆይ የሉኝታ ለማስያዝ ነው በቃ ይሆናል። ተንበርክኮ ምናምን ነገር ወንድ ልጅ ተንበርክኮ እንዴት እንዲባል ነው እንዴ? ቆይ ሲጀመር እኔ ሰው በሰው መንበርከክ ምናምን ነገር የሰው ፍቅር እንዴት ሊፈጠርና እንትን ሊል ይችላል? አንተ ስለተንበረከክ እኮ ማለት ነው ሩታ ልታፈቅር አትችልም። አንተ ስለተንበረከክ ምናምን ነገር እዚህ ጋር ስሜቷና ሀሳቧን ነገር ሊቀየር አይችልም። ምንድነው አሁን ምን ትርጉም የሌለውን ነገር ነው እያደረክ ያለው? ምንም እየለመንካት አይደለም፣ እያስጨነካት ነው። በጣም ደባሪ ነገር ነው። ስትፈልግ በደረትህ ልትሳብ ትችላለህ። እሺ ቆይ እነዚህ ሰዎች ሩታ ጋር ገብተው ነገር ችግር እስከሚፈጥሩ ድረስ ከችግሩ በፊት ሰላም ልበላችሁ ብዬ ነው። እንዴት ናችሁ የእንደ ተመልካች ቤተሰቦች? እንግዲህ ያው ማታ መልቀቅ ስላልቻልኩ ነው ያው በነ ብሩክና በነ ሃይሚ ቪዲዮና ነገር የመጣሁት። ብቻ ለዛ ሶሪ ማለት ፈልጋለሁ። ይሄኛውን ቪዲዮ በጊዜ ላደርስላችሁ ባለመቻሌ። እንዴት አደራችሁ? እንዴት ዋላችሁ ልበል? ብቻ ቀን የምታዩ ሰዎች እንዴት ዋላችሁ? ዛሬም እንግዲህ ደስታ ተመልሶ የሩታን ህይወት ነው ነገር ሊያበላሽ ልበል ወይስ ደግሞ ሊያበላሽ ሲጀመር አይችልም አቅሙም ግን ሊበጣበጥ ልበል እንግዲህ በሰላምና ነገር አርፋ ልትኖር ከነበረችበት ሊበጣበጥ መጥቷል። እንግዲህ ዛሬ እሱን ቪዲዮ ነው የምናየው። ከዛ በፊት ግን ቪዲዮአችንን ከመቀጠላችን በፊት እኔን ለማታውቁ ሰዎች ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ የግሬስንም ፋሚሊ የጨረቃንም ፋሚሊ ሁለቱንም አንድ ላይ አስተያየት እየሰጠን የምናይበት ቻናል ነው። እስቲ የጨረቃ ፋሚሊ ቪዲዮችን ከመስራቴ በፊት የነበራችሁ ሰዎች ሆናችሁ ግን የጨረቃ ፋሚሊ የነበራችሁ ሰዎች ማለት ነው እናንተ አለን መተናል ማን ነገር ያላችሁ ኮመንት ላይ ጻፉልኝ። እንቀጥል። ናግባ እኔ እኮ ማለት ነው ሰው እንደዚህ ቋቅ እያለው እንትን ሲባል ለራሱ ቢያንስ ከበር የለውም። ሩታ እንዴት እያስጠላት እንዳለ በዚህ ሰዓት እንግዲህ ከፊቷ መረዳት ትችላላችሁ። ስታክፈው ምናምን ነገር ግዴታው ነባት ወይ ላለማስቀየም ምናምን ነገር ብላ እንግዲህ የምታደርገውን እያያችሁ ነው። እና ምንድነው እኔ ቢያንስ ለራስ ክብር አይኖርህም እንዴ? በቃ ልትወዳት ምናምን ነገር ትችላለህ። አልወደድካትም፣ ግልጽና ግልጹ ነገር ምንም የወደድካት አይመስለኝም። ግን ቢያንስ ለራስ ክብር ይኖራል። በቃ ተንቀሃል፣ ማንም አይፈልግህም። በቃ ቋቅ ብሏታል፣ አስጠልቷታል። ለሱ በጣም ይቅርታ።
ሳልነግርሽ በመምጣታችን በጣም ይቅርታ። ግን ደግሞ ያው ትልቅ እንግዳ ነው ዛሬ ይዤልሽ የመጣሁት። የምንም ትልቅ እንግዳ የለም በፊት የምንም ትልቅ እንግዳ የለም። ተራ እንግዳ ነው ይዘህ የመጣው። በቃ እንዲሁም ይሆናል ከምንም አይቆጠር እንግዳ ነው ይዘህ የመጣው። እኔ እኮ በተከበረበት ይህ ልጅ የዛኔ አሳዝነኝ ነበር ነገር ስላችሁ ነበር አይደል? የዛኔ በተከበረበት አንዴ እምቢ ተባለ አይደል እንዴ? 3-4 እምቢ እንዲባል ነው የሚፈልገው። ቆይ ይሄን ቪዲዮ ግን ብቻ ማለት ነው ለፈረንጁ ተብዬው ህፃን አድርሱልኝ። አይደረግም። የራስ ህይወት ምና ነገር ከሌለ በቃ ብቻን ሆነ ምና ነገር የራስን ህይወት ኖር። ይሄ ሌላ ምና ነገር ላይፍ ከሌለ ግን የሰውን ትዳር የሰውን እንደዚህ ፍላጎት ምናምን ነገር ለመበጥበጥ አትሞክር እንዴ። አሁን እርግጠኛ ነኝ ተከትሎ ሮቤል ተብዬው ምና ነገር ነገ ወዲያ መምጣቱ አይቀርም። ከዛ እንደገና ሩታን ሊያስጨንቋት ምናምን ነገር ምንድነው? እናንተ ሰዎች በቃ ጭንቅላት የላችሁ። አንዴ አልፈልግም ከተባለ አይገባውም እንዴ? እሱስ የለየለት በቃ ደነዝ ነው፣ ችግር የለውም እሱ ለይቶለታል። ይሄ ደስታ ተብዬው ቢያንስ ጓደኞቿ የሩታ ጓደኞች እንዴ አልፈልግም ማለት ጓደኝነት እኮ የዛን ሰው ስሜት ማክበር ነው። የዛን ሰው ፍላጎት ምናምን ነገር ማክበር ነው። ሪስፔክት መደራረግ አለ እኮ ጓደኝነት ማለት እንጂ ይሄ ጓደኝነትን ደስታ የሆነች ነገር ስለከፈለ ወይ ደግሞ ከዚህ በፊት ራሳቸው ተናግረዋል። የእናንተ ጓደኞች እነ አቤልም እነ ብሩክም ምናምን ነገር ለእናንተ ተከፍሎ እንደነበር መረጃ አውጥቷል። እና ስለተከፈላችሁ ብቻ እንደዚህ በተራ ነገር የምትለውጡት ነገር አይደለም። እና ህፃንነታችሁን እዛው የት እንደሆነ የምትጨርሱበት ቦታ ጨርሱ እንጂ የገንዘብ ጥማት ስላለባችሁ ብቻ የሰውን ህይወት አትበጥብጡ። በተለይ ደግሞ የራሳችሁን የገዛ ጓደኛችሁን ህይወት። ምክንያቱም በጣም ነው የሚወድሽ፣ በጣም ስለሚያፈቅርሽ ነው። እኔ ደግሞ አንቺ የሚወድሽን ሰው እንጂ የምፈልገው አንቺ በግድ ያ ሰው ለእኔ ካልሆነ ብለሽ የምትፈልጊውን ሰው አይደለም እኔ የምፈልገው። ምክንያቱም አንቺን ደስተኛ የሚያደርግሽ የሚፈልግሽ ሰው እንጂ። አያችሁ አይደል? የእሱን ህፃንነት የራሱን ፍላጎት ነው። አሁን ለሩታ ህይወት የራሱን ፍላጎት ነው እየተናገረ ያለው። እኔ የምፈልገው እንደዚህ ማን ነው ያሳደገ? አንተ ከየት ነው የመጣው? የሰው ልጅ አይደለህም? ቆይ ቢያንስ የሰው ልጅ እኮ ሲወለድ ይሆናል ከወላጆቹ ምና ነገር ይሄ ትምህርት ቤት ሄዶ ባይማርም በቃ የሆነ አለ የቀለም ትምህርት ባይማርም ስርዓት የሚባል ነገር አለ። ይሆናል ከሰው ተገላ አይደለም የኖርከው እንዴ። ዱር የኖርክ ከሆነ ነገር እንደ እንስሳ የምታስብ ከሆነ ንገረን፣ ችግር የለውም እንረዳለን። ከዛን ወደ ዱር እንግዲህ እንልካለን። አማዞንም ይሁን የትም ብቻ ጫካ ምናምን ነገር ጫካ ለጫካ ትሄዳለህ። በቃ እንዴ የሰው ልጅ ሆኖ እንደዚህ ፋራ አላየሁም። የሰው ልጅ ሆኖ እንደዚህ ስግጥ ያለ ሰው አላየሁም። በተለይ ጓደኛ ሆኖ መቻል አለብህ። ማይቻል ነገር የለም፣ ማይለመድ ነገር የለም። ሁሉም ነገር ቀስ በቀስ አልችልም። እኔ እንደዛ ማድረግ ደስታ ሲጀመር እኔ ቆይ ሩታ ማለት ነው እኔ በጣም ችግርሽ እኮ የዛኔ የምታስታውሽ እኮ ነው ያቺን ጥፊ ምናምን ነገር መድገም ያቅትሻል። አሁንም በስነ ስርዓት ነው የምታወሪው። ይሄን ሰውዬ አልበል እኔ አልሰድብም፣ የምር አልሰድብም። የሆነ ነገር ልል ነበር ግን አልሰድብም። ብቻ ለምንድን ነው የዛኔዋን ጥፊ እንደገና ማትደግሚው? እኛ ሄደን በጥፊ እንበል እንዴ? በጣም እኮ ቤተሰቦች የኔን እንዴት ይገባቸዋል። እንግዲህ ምን ያክል ደስታ እሷ ህይወት ውስጥ አስፈላጊ እንዳይደለ ስለማቅ ነው ይህን ሁሉ ነገር በስሜታዊነት ማብረው እና እስቲ የኔን ስሜት የምትጋሩ ሰዎች ና ነገር አሳውቁኝ ኮመንት ላይ። እውነቴን ነው። በቃ ጥፊው መደገም አለበት እንጂ እንደዚህ ሁሌ በስሱ ምና ነገር እየተወራ መቼም ከህይወቱ አይወጣም። ምን ልበልሽ ሩታዬ፣ ደስታ እንደዛ አትበል። ደስታ እንዴት ነው ማለት ነው? ናፍቀሽኝ እኮ ይዋሹሽ። ከዚህ በላይ አታስቀኝ። እኔ እኮ ማለት ነው ደስታ ቢገባ ማለት ነው አደጋ ላይ ነው። እንግዲህ ሩታ ብዙ አይነት ኤክስፒሪንሶች አሏት። ተንኮል ማሰብ ከፈለገች ተንኮል የምትሰራበት ብዙ አይነት መንገዶችና ነገር አሏት። አንተን ለማራቅ ቀላል እኮ ነው። ይህን ያክል ከባድ ስራ አይደለም። አንተ ይህን ያክል ከምንም የምትቆጠር ሰው አይደለም። አንተን ከእሷ ህይወት እንደዚህ ፈንቅሎና ነገር ለማውጣት ማለት ነው። እና ግን የአብርሽ ዕጣ ፈንታ ደርሶብህ ምናምን ነገር አንተም የሀገር መሳቂያ መሳለቂያ ከመሆነ በፊት በሰላም ሽሽ። እኔ ይሄን ትልቅ ምክር ልምከር እንደ ወንድም። ምክንያቱም ወንድ ስለሆንኩ የወንድ ልጅ እርቃን ምናምን ነገር እንዲወጣ አልፈልግም። ያው የሴትም ምናምን ነገር እንዲወጣ አልፈልግም። ግልጽ ነው። ግን እንደዛ አይነት ዕጣ ፈንታ ከሚደርስብህ በጊዜ ሽሽ። ሩታ እኮ እንድች ማድረግ ትችላለች። በቃ ቀላል። እኔ አሁን እቺ ምክር ሩታ እንዳተገብረው እንጂ ምክንያቱም አግባብ ስላይደለ ማለት ነው። ግን አሁን ልክ የአብርሽን አይነት የእርቃን ፎቶና ቪዲዮና ነገር እንዳገኘች እሱንም ምናምን ነገር አደንዝዘው ልታገኝ ትችላለች። ቀላል ነገር ነው ለእሷ። አሁን ምን ያክል ልቡ በእሷ ጠፍቶ እንዳለ ሁላችንም ስለምናውቅ ማለት ነው። እና የዛን ሰዓት እንግዲህ አሁን ያቺን ፋይል ይዛበት ዳኒ እግዚአብሔር ይባርከው ዳኒ ያለ ሁለተኛ ድርሽ ትልና ብሎ ደስታን ሊያባርላት ምናምን ነገር ይችላል። እና ግን ይሄ ሁሉ ነገር ከመከሰቱ በፊት ደስታ በሰላም ሄድ ዳኒ ምናምን ነገር ከተመለሰ ለሁለት ሆኖ የሚማከሩበት
ነገር ሰላማዊ አይሆንም። አንተን ማስወጣት ይህን ያክል ከባድ ነገር ሆኖ አይደለም፣ ግን ትዕግስትና አንተ ፍቅር ብለህ ስለመጣ በመጥፎ በተቃራኒው ደግሞ ጥላቻ ላለማሳየት ብለው ነው እንጂ ይህን ያክል ከባድ ሆነህባቸው አይደለም። ከአንቺ ማረቅ አስፈላጊ በዚህ ልክ እንደዚህ በቃ ቆይሽ አሁን አንተ በቃ ካጠገብሽ መሆን ነው የምፈልገው አልኩሽ እኔ። ቆይሽ ቢያንስ ይህን ሁሉ ጊዜ ይሆናል ነገር ስትመጣ የንግግር ክህሎትን አዳብራት መጣም ቢያንስ እንደዚህ አይለመንም። ሲጀመር አንድ ሴት ልጅ እንደዚህ ምናምን ነገር አይደለም ይለመን። ምናልባት እሷ የምትወደው ምናምን ነገር ፈልጋ አግኝተ በቃ በዛች መንገድ ለመማረክ ተሞክራለህ። ይሄን እንደ ቲፕ ያዘው፣ ለሩታ ሳይሆን ለሌላ ሴት የምተገብረው ማለት ነው። ግን ቢያንስ አነጋገርን ሞርደ ምናምን አስተካክላት መጣም እዛው በቃ የዛሬ ስንት ጊዜ ያለው ደስታ ራሱ ምናምን ነገር ሆኖ ይመጣል። ራስን አሻሽለና ቢያንስ ሩታ ትቀበለኛለች የሚል ተስፋ ካለ ያ እንግዲህ ምንም መሬት ላይ የሌለ አይነት ተስፋ ነው። ግን ያ ተስፋ ካለክ በቃ ራስን አስተካክለ ምናምን ነገር ነው። አትምጣ የዛን ሰዓት በእርግጥ አትምጣ፣ እዛው በሄድክበት ምናምን ነገር ቅር። የዛኔም ደግሞ ያው ውጭ ሀገር ለሄድ ነው ነገር ብለህ ስታስፈራራ ነበር። እንግዲህ ቡታጀራ ይሁን ሄድከው የምርም አውሮፓ ይሁን ሄድከው ነገር ስለማናቅ እዚች ጋር ምንም ማለት አልፈልግም። ገብቶሻል? ነገ ዛሬ አብርሃም እመኝኝ፣ አብርሃም ነገ ዛሬ ከኤርሜላ ጋር መጋባታቸው አይቀርም። ገብቶሻል? ከትንሽ ጊዜ ከአንቺ ጋር ሊሆን ይችላል፣ ጊዜ ሊያሳልፍ ይችላል። ምክንያቱም አንተማ አውራለት አንተማ ስለተከፈለ ምናምን ነገር ሩተን ለማሳመን የባጤ ቁጡና ነገር ለፍልፍ። አብረሽና ሄርሜላ ልንገር በእኛ በህይወት እያለን ማለት ነው በህይወት እያለን አይደለም አንድ ላይ ምናምን ነገር መሆን አይደለም በቃ እንደዚህ እንትን ማለት ከዚህ በፊት እንዳሳለፉት አይነት ላይፍ ራሱ ማሳለፍ ከዚህ በኋላ ያዳግታቸዋል። አይሆንም በቃ ይሄን ነገር ደግሞ አንተም ታውቀዋለህ። ጀስት አሁን እዚች ጋር እያወራክ ያለው ስለተከፈለ ሩተን ለማሳመን ምናምን ነገር እንጂ መሬት ላይ ያለው እውነታማ ሁላችንም የምናውቀው ነገር ነው። ጀስት በጭፍን ሩተን ለማሳመን በቃ እንደምን ቆጥራችኋት እንደሆነ አላውቅም። እንደ ሞኝ ቆጥራችኋት ይሁን እንደ ጅል በቃ እስከዛሬ ድረስ በየዋህነት ስለሰማቻችሁ ቤቷ ስላስገባች ስላስጠጋች ምናምን እንደ ሞኝ ምናምን ነገር ቆጥራችሁ ከሆነ ከእናንተ የበለጠ ሩታ ብልጥ ናት። እሺ ፈረንጆ አንተ አለኸኝ ብቸኛ አይደለሁም በእውነት አንተ የበሰለ ምርጥ ወንድም አለኝ። ማንም አያዋጣኝ። አንተ አለኸኝ በቃ ተው። ሩታ በጣም ማምለጥ ትችልበታለች አንዳንድ ነገሮችን ማለት ነው። በቃ ድርቅ ስላረጓት በቃ ሰልችቷት ያለችውን ሰማችኋ። በቃ ሌላ ማንም ባይኖር ፈረንጆ አንተ አለኸኝ አለችው። ከዛን አሁን እሱም ደግሞ የልብ ተሰምቶት ነገ አፈቀርኩሽ እንዳይለ እንጂ ያሳደገችው የራሷ የገዛ ልጇ አለበል እንግዲህ ይህ ህፃን ነገ አፈቀርኩሽ እያለም እንዳይመጣ ተለይ መሬት ላይ ትቶ መሄድ ምናምን አዲስ አይደለም። ይኸውልሽ ከዛ አብርሃምና ዳኒ ተብዬው ወንበዴዎች ዱርዬዎች ማለት ነው ተለይተሽ ከኔ ጋር በፍቅር እንድትኖር የምፈልገው ይታይ። እኔ ግን ማለት ነው እስቲ ቆይ እንድች ምናምን ነገር ሲለጣጠፍባት እንድች ይሆናል ሲሟዘዝባት ምናምን ነገር ምን አለበት አብረሽ መተውና ነገር የሆነች አንድ ሁለት ነገር ቢያቀምሰው ሌላው ነገር ይቀር። በእርግጥ አሁን እንደዛ የሚያደርግባት አይነት ሞራል ላይም አይደለም አብረሽ ያለው ያው በግድ አይነት ነገር ነው እዛ ቤት እየኖረ ያለው። ግን የፈለገ ነገር ቢሆን ግን የሩታን ፍላጎት ተጋፍቶ የሚመጣ ሰው ዝም ብሎ ቆሞ አያገባኝም ብሎ ያያል ብዬ አላስብም። እና ምን አለበት ቢመጣና ቢያጮሎ ነገር ሩታ ታጮሎ በጥፊ ምናምን ነገር ሩታ ታጮሎ አብረሽ ግን ልክ እንደ ወንድ ማለት ነው መሰጠት ያለበትን ነገር ቢሰጠው ቆንጆ ነው። አባብዬም ትሪት አድርገኝ ነገር ሞክር እባክሽ በእናትሽ። ኧረ ወይኔ ደህና ያለም ይሁንብህ። ሁሌ ለምን ታስጨንቀኛለህ? በፈጠረ እንዴ ቆይ እኔ ማለት አሁን ስለተንበረከክ እስቲ አሁን ለምሳሌ የእሷን ፍቅር ይገዛል ነው ምንድን ነው? በምን አይነት መንገድ ምን አስበህ ነው አሁን የተንበረከከው? እስቲ ንገረኝ። እንዴ በቃ ሁሌ እንደ ቡችላ ምናምን ነገር መባረር ሁሌ በቃ መናቅ አይሰለቻችሁም? ምንም በቃ እኔ እኮ ማለት ነው አሁን እየተናቀ ያለው ደስታም ጭምር አይደለም ፈረንጁም ጭምር ነው እየተናቀ ያለው። እንግዲህ ይሄ ንቀት ይገባቸዋል። በእርግጥ ይሄ ንቀት በደንብ ይገባቸዋል። እንዲሁም ከዚህ በላይ ንቀት ነው የሚገባቸው። ከምንም ሳይቆጠር ነገር የሰው ልጅ ሊዋረድበት የሚችለውን ያክል ልክ ብትዋረዱ እኔ ደስተኛ ነኝ። ምክንያቱም ምንም በቃ ከሰው ልጅ የሚጠበቅ ነገር እያደረጋችሁ ስላይደለ ማለት ነው። አስተሳሰባችሁን የት እንደሆነ የምታረሙበት ቦታ ሄዳችሁ አረሙ። የሆነ ችግር ካለበት ምናምን ነገር የአእምሮ ክትትሉን ነገር ጀምራችሁ ከዛ በኋላ ከሰው ጋር ተቀላቅላችሁ ትኖራላችሁ። እስከዛ ግን ማለት ነው ከጤናማ ሰዎች ጋር ባትቀላቀሉ ቆንጆ ነው። በቃ በፊትም ነገር ያለው አሁንም ደግሞ የምነግርህ እኔ እናንተ አብረን መቀጠል አንችልም። እኔ እናንተ አብረን መሆን አንችልም። ይህን ነገር ደግሞ እመንበት ፈረንጁ። ሩታ በቃ እኔ እንዲያውም ሩታ ማለት ነው ለነዚህ
ለእነዚህ ወንበዴዎች ምናምን ነገር ቤትሽን ለምን አሳለፈሽ ጥለሽ እንደምትሄጂ ነው ግራ የሚገባል። እኔ በሆን በጨራሽ አላደርግም። በተለይ ፈረንጁ ባለበት እንዴ ሌባ ነው በቃ ሊሰርቅ ይችላል የሆነ ነገር አይታወቅም። ምክንያቱም ተከፍሎ ይሄን ነገር ካደረገ እንግዲህ እቃ ያነሳም ማለት አልችልም። እና ለእነዚህ ወንበዴዎችማ ቤትሽ ምናምን ነገር ከፍተሽ ጥለሽ አትሂጂ። ከውጭ ምናምን ነገር መጣ ተባለ እንጂ ምንም ያሳየንም ገንዘብ የለም እስከዛሬ ድረስ ብናይ እናምን ነበር። እኔ ለነገሩ ብናይም ባናይም ብቻ ግን ቤትሽን ለእነዚህ ሰዎች አሳለፈሽ ሰተሽ በመሄድሽ እንዲሁም አፍሬብሻለሁ። አይደረግም እንደዚህ ለእነዚህ አይነት ሰዎች አይደረግም። ችግር የለውም በቃ እኔ አናግራታለሁ። ግን ደግሞ አንተ ራስህን አትጉዳ፣ ራስህን የሆነ ነገር ለመፍጠር አትሞክር። በቃ ችግር የለውም። ጉዳ ራስህን በእናትህ ጉዳ። እነዚህ ሰዎች ግን በቃ ከጊዜ ወደ ጊዜ በጣም ይሆናል ጭምልቅልቅ ነው ያሉት፣ በጣም ጭምልቅልቅ ነው ያሉት። ብቻ ግን እኔ አያገባኝም ስለነሱ። እኔ የራሴ ስንት ማስበው ነገር አለ፣ ስንት በቃ በዚህ ሰዓት የሚታሰብ ነገር አለ። የቤት ኪራይ እኔ ሰዎች በእነዚህ ሰዎች ምናምን ነገር ምክንያት ጨጓራቸው አይላጥ እንደኔ ማለት ነው። የኔ ይበቃል። እኔ የተቃጠልኩት ነገር ይበቃል። እኔ በምለቀው ቪዲዮ ፈን ብቻ አድርጉ እንጂ ጨጓራችሁ እንዲላጥ አልፈለግም። በቃ እኔ ጀስት ስራዬ ስለሚሆን ምናምን ነገር ነው መጥቼ ቪዲዮ የምለቀው እንጂ ይሄ እናንተንም ጭምር ለማናደድ አይደለም። እና ምንም ነገር ተፈጠረ ምንም ነገር ሆነ አትናደዱ። በቃ ከእናንተ ህይወት ጋር የሚያገናኝ ነገር ስለሌለው ማለት ነው። እና ብቻ ግን የሚስተካከለውን ነገር በኮመንት ከማረም ውጭ ስህተት የሰራውን ስህተት ሰርተሃል ከማለት ውጭ ከኛ ህይወት ጋር ለኛ ህይወት መጡም ቀሩ ምንም የሚጠቁምን ሰዎች አይደለም። እና ብቻ ለማንኛውም ይሄን ነው የኔ ትልቁ የዛሬ መልእክቴ። እና እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበር። እንደ ይቅርታም እንደምንም ምን ልበላችሁ በቃ አርፍጄ ስለለቀኩ ነገር ይቅርታ እላችኋለሁ። ብቻ ለማንኛውም በቀጣይ ቪዲዮ እንገናኛለን። ማታ ይመሻችሁ።